واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ እንደመጡ ወደ አንድ የቆየ ቀብር ሄዱና ተቀመጡ። ማውራትም ጀመሩ። ከዛም እያለቀሱ ተነሱ። አልናቸው የአላህ መልእክተኛ ሆይ እኛ አይተናል ያደረግከውን አሉ። እኔ ጌታዬን አስፈቀድኩት እኔ ጌታዬን አስፈቀድኩት የእናቴን ቀብር እንደዘይር ፈቀደልኝ። استغفار እንዳደርግላት አስፈቀድኩት አልፈቀደልኝም። ከዚያን ቀን የበለጠ ሲያለቅሱ ታይቶ አይታወቅም። ሰለዋቱ ረቢ ወሰላሙሁ ዐለይህ። አንተ እናትህን ያጣህ ሰው አንተ እናትህን ያጣህ ሆይ በማጣትህ አልቅስ፣ ለሷ የምታደርገውን ዱዓ አብዛ። አንተ ደግሞ እናትህ ለሴት ልጅ ምንም ነገር አትስጣት፣ ብቻ ጆሮህን ከንጹህ ልብ ጋር ስጣት። አበባ ብትሰጣት ያረጃል፣ ጌጣጌጦች ፋሽናቸው ያልፋል፣ አስፈላጊ ሳይሆኑ ቀርተው አይደለም። ነገር ግን ከምንም ነገር በላይ ሴት ልጅ ካንተ የምትፈልገው በንጹህ ልብ አልሁብ ውዴታ። ያ ሰላም ውዴታ እኮ ማለት አቡበክር የሆነ ሰሃባ ምን ያስለቅሳል ያ አቡበክር ብሎ ሲጠይቃቸው የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም ሲያለቅሱ አይቻለቀስኩ ማለታቸው ነው። ውዴታ ብሎ ማለት የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም በአኢሻ አትጉዱኝ እንዳሉት ነው። የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም ለእናታችን አኢሻ የኔ ውዴታ ላንቺ ገመድ ላይ የተቋጠረ ቋጠሮ ነው ማንም የማይፈታው ማለታቸው ነው። ታዲያ እናታችን አኢሻም ረዲየላሁ ዐንሃ እየሳቀች አልፎ ቋጠሮ እንዴት ነው ብላ ተጠይቃቸው ነበር። ረሱል አለይሂ ሰላቱ ወሰላምም እንደዛው ነው ይሏት ነበር። هذا هو الحب يعني حب الحقيقي። እናማ ፍቅርን ለመፈለግ ሩቅ ቦታ አትሄዱ፣
በቃ የረሱል አለይሂ ሰላቱ ወሰላም ሲራ አንብቡ። በጣም ከባድ ፈተና ውስጥ ሆነ ምንም ልታደርግ የማትችልበት ያሰመኝ ነው። በቃ ጌታዬ አንተ ነህ መጠጊያችን፣ ከመጠጊያ አለ። ሁሉ ቢክድህ፣ ሁሉ እውነትን ሊደብቅ ቢንቀሳቀስ፣ ሁሉም እንደሌለህ ቢቆጥርህ፣ አንተ መዐላሂ ቀዊይ፣ ብቻህን ደካማ ነህ። አላህን ይዘህ ግን ጠንካራ ነህ።